እጅግ አደገኛው የመካከለኛው ምስራቅ ጦርነት በሁለት ሳምንታት የተኩስ አቁም ስምምነት መቋጨት ቢችልም አሁንም ከጦርነት ስጋት ነጻ መሆን አልቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደሮች በኢራን ዙሪያ እንደሚሰማሩ አስታውቀዋል። እናም ኢራን የአሜሪካን ጥያቄዎች ማሟላት ካልቻለች አሜሪካ ከፍተኛ ወታደራዊ እርምጃ እንደምትወስድ አስጠንቅቀዋል። ትራምፕ የአሜሪካ ወታደሮች አውሮፕላኖችና የባህር ኃይሎች ስምምነቱ ሙሉ በሙሉ እስኪተገበር ድረስ በቦታው እንደሚቆዩ ተናግረዋል። ይህም የተኩስ አቁም ስምምነት ቀጣይነትን በተመለከተ ጥርጣሬ ፈጥሯል። አረብ በፓኪስታን ኢስላማባድ በአሜሪካና ኢራን መካከል የሚጀመረው መደበኛ የድርድር ሂደት ውጤታማነት ጥያቄ ውስጥም ገብቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በየካቲት 28 በአሜሪካና እስራኤል መብረቃዊ ጥቃት የተጀመረው የመካከለኛው ምስራቅ ጦርነት ከፍተኛ የሰው ኪሳራና የንብረት ውድመት አድርሷል። ከተሞች ከፍተኛ የቦምብ ናዳ ሲያስተናግዱ ከአንድ ወር በላይ ቆይተዋል። ህዝቡም በደህንነት ስጋት ውስጥ ቆይቷል። በመጨረሻም የተኩስ አቁም ስምምነት ተፈጥሯል። ይህም ቢያንስ ተኩስ እንዲቆም አድርጓል። ሰዎች መንቀሳቀስ ጀምረዋል። ጎዳናዎች ቀስ በቀስ ህይወት መዝራት ጀምረዋል። ነገር ግን ፍርሃት አሁንም እንደነገሰ ነው። ይህ ተኩስ አቁም ጊዜያዊ እንጂ ሁሉን ነገር የሚፈታ አይደለም። ሙሉ በሙሉ ተከብሯል ማለትም አይቻልም። በቀጣይም የጦርነቱ መሰረታዊ ምክንያቶች ካልተፈቱ ዳግም የመካከለኛው ምስራቅ ጦርነት ሊነሳ ይችላል። ተኩስ አቁም የጦርነቱ መጨረሻ አይደለም፣ ወደ እውነተኛ ሰላም የሚመራ የመጀመሪያ እርምጃ ብቻ እንጂ። እናም ፓኪስታን ሀያላኑን በማቀራረብ መደበኛ ስምምነት እንዲደረስ የሚያስችለውን ዝግጅት ደግሳ ሽር ጉድ እያለች ነው። ፓኪስታን በሀገሪቱ ውስጥ ስለሚካሄዱ የሰላም ድርድሮች ማዕከላዊ ሚናን ትወጣለች። ፓኪስታን ሀገራቱን አንድ ለማድረግ የረጅም ጊዜ ግንኙነቶችን፣ የጋራ ታሪኮችንና የደህንነት ስምምነቶችን ተጠቅማለች። ፓኪስታንና ኢራን በአጋርነት ረጅም ታሪክ አላቸው። ከ900 ኪሎ ሜትር በላይ የሚሸፍን ድንበር ይጋራሉ። ፓኪስታን ከተቋቋመችበት ከ1947 ጀምሮ እርስ በርስ መደጋገፋቸውን አጠናክረው ቀጥለዋል። በአውሮፓውያኑ በ1979 ባበቃው የኢራን ንጉሳዊ አገዛዝ ዘመን ፓኪስታን ኢራን ከአፍጋኒስታን ጋር ያላትን አለመግባባት ለመፍታት በድርድር ሂደት ተሳትፋለች። በተመሳሳይ ኢራን ፓኪስታን በ1965 እና 1971 ከህንድ ጋር ባደረገቻቸው ጦርነቶች ላይ ለፓኪስታን ድጋፍ ሰጣለች። በኢራን እስላማዊ መንግስት ስልጣን ከተቆጣጠረበት ጊዜ ወዲህም ግንኙነታቸው ቀጥሏል። ወደ 20 በመቶ የሚጠጉ የፓኪስታን ዜጎች በኢራን ከፍተኛ ተከታይ ያለውን የሺያ እስልምና ያቀፈ በመሆኑ በፓኪስታንና በኢራን መንግስት መካከል ለረጅም ጊዜ የጠበቀ ግንኙነት አላቸው። በተለይ ፓኪስታን የራሷ ደህንነት ሁኔታ ያሳስባታል። የተዳከመች ወይም የተበታተነች ኢራንን ፓኪስታን መመልከት አትፈልግም። በፓኪስታን ትልቁ ግዛት ባሎችስታን በባሎች ነጻ አውጪ ጦር ቡድን የሚመራ አዲስ ወታደራዊ እንቅስቃሴ ፈተና ሆኗል። ታጣቂዎች በርካታ ወታደራዊ ኢላማዎችን፣ የህግ አስከባሪ ኤጀንሲዎችንና የህዝብ ሰራተኞችን በተለይም ከፑንጃብ ግዛት የሚጓዙትን አጥቅተዋል። እነዚህ ሁኔታዎች ለፓኪስታን ደህንነት ስጋት በሆነበት ሁኔታ በኢራን የሚኖር ጦርነት ተጨማሪ ስጋት ነው። እናም ፓኪስታን በሁለት ሳምንታት የተኩስ አቁም የተቋጨውን የኢራን ጦርነት ወደ አስተማማኝ ሁኔታ ማምጣት የሚያስችል ድርድር እንዲደረግ ከፍተኛ ጥረት እያደረገች ነው። ምንም እንኳን እርግጠኛ ባይሆንም የኢራን ባለስልጣናት አረብ ከአሜሪካ ተወካዮች ጋር ለመነጋገር የልዑካን ቡድን ወደ ኢስላማባድ መግባቱን አረጋግጠዋል። የኢራን አምባሳደር ሬዛ አሚር ሞጋዳም የኢራን ልዑካን በኢስላማባድ መግባታቸውን በማህበራዊ ትስስር ገጻቸው ያሰፈሩ ቢሆንም መልሰው አንስተውታል። ይህም ጥርጣሬ እንዲፈጠር አድርጓል። እስራኤል ደግሞ የተኩስ አቁም ስምምነቱን ታማኒነት ለማዳከም ተንቀሳቅሳለች። አሜሪካ በኢራን ላይ ቀጥተኛ ጥቃት ለማቆም የወሰደችውን እርምጃ እደግፋለሁ ብትልም በሊባኖስ ላይ የምታደርሰውን ጥቃት አጠናክራለች። ከየካቲት ወር ወዲህ ከፍተኛውን ጥቃት በማድረስም በአንድ ቀን ውስጥ ቢያንስ 182 ሰዎችን ገድላለች። እንዲህ ያለው ክስተት የድርድሩ መቀጠል ላይ ጥያቄዎችን አስነስተዋል። በቴህራን ከሚገኙ ኢራናውያን መካከል አንዳንዶቹ የተኩስ አቁም ስምምነቱን ሙሉ በሙሉ ውድቅ በማድረግ እስራኤል በሊባኖስ ላይ የፈጸመችውን የቦምብ ድብደባ ኮንነዋል። በተመሳሳይ የተኩስ አቁም ስምምነት ምንም ትርጉም እንደሌለው ብዙዎቹ እምነታቸውን አንጸባርቀዋል። ትራምፕ እየተጫወቱት ያለው ሁሉም ነገር ትወና እንደሆነም የገለጹ አሉ። የተኩስ አቁም ስምምነቱን ኢራን ከጣሰች በኋላ እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት ማቆምና ማዕቀብን ማንሳትን ጨምሮ ለዋሽንግተን ጥያቄዋን አቅርባለች። ትራምፕ ደግሞ ኢራን የአሜሪካን ጥያቄዎች ማሟላት ካልቻለች
አሜሪካ ከፍተኛ ወታደራዊ እርምጃ እንደምትወስድ አስጠንቅቀዋል። ትራምፕ ሁሉም የአሜሪካ መርከቦች፣ አውሮፕላኖችና ወታደሮች ስምምነቱ ሙሉ በሙሉ እስኪከበር ድረስ በኢራንና በአካባቢው እንደሚቆዩ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ይህን ከማለታቸው በፊት መካከለኛው ምስራቅ ከጦርነት መላቀቁን ገልጸዋል። ፕሬዚዳንቱ አሜሪካ በሆርሙዝ ሰርጥ የሚታየውን የትራፊክ መጨናነቅ ለመቅረፍ ድጋፍ እንደምታደርግ፣ ሂደቱም ከፍተኛ የኢኮኖሚ ጥቅም እንደሚኖረው አረጋግጠዋል። ይህ ወቅት ለመካከለኛው ምስራቅ ወርቃማ ዘመን መጀመሪያ ሊሆን ይችላልም ብለው ነበር። ትራምፕ ኢራን የሀገሪቱን የመልሶ ግንባታ ሂደት መጀመር እንደምትችልም ተናግረዋል። ነገር ግን የሁለት ሳምንቱ የተኩስ አቁም ስምምነት መከበር ላይ በአሜሪካና ኢራን መካከል መቃረን ተፈጥሯል። የኢራን ዋነኛ ጥያቄ የተኩስ አቁም ስምምነቱ እንዲከበር እስራኤል በሊባኖስ የምትፈጽመውን ጥቃት ታቁም የሚል ነው። ሊባኖስ በተኩስ አቁም ስምምነት ውስጥ የተካተተች መሆኑን አደራዳሪዋ ፓኪስታን አስታውቃለች። እስራኤል ደግሞ አልተካተተችም የሚል መከራከሪያዋን አቅርባለች። በተለይም የእስራኤል ሂዝቦላ ግንባር በኢራንና በአሜሪካ መካከል በሚደረገው ድርድር ላይ ይካተታል ወይ የሚለውን ጉዳይ በተመለከተ አወዛጋቢ ሁኔታዎች ተፈጥረዋል። እስራኤል የደህንነት ዋስትናዎችን ትፈልጋለች። ይህን ደግሞ የሊባኖስ መንግስት ማድረግ የሚችለው ጉዳይ አይደለም። ሂዝቦላ ከሊባኖስ መንግስት ቁጥጥር ውጭ መሆን የሊባኖስ መንግስት እስራኤል የምትጠይቀውን የደህንነት ዋስትና እንዳይሰጥ ምክንያት ነው። ከሂዝቦላ የደህንነት ስጋት አለብኝ የምትለው እስራኤል ደግሞ በደቡባዊ ሊባኖስ የጀመረችውን ጥቃት ቀጥላለች። በተጠናከረው ጥቃቷ ከየካቲት ወር ወዲህ እጅግ አደገኛ ነው የተባለውን ጥቃት በሊባኖስ ላይ ፈጽማለች። እነዚህ ሁኔታዎች እስራኤል የሁለት ሳምንቱን የተኩስ አቁም ስምምነት በማዳከም ጦርነቱ እንዲቀሰቀስ ትፈልጋለች እንዲባል ምክንያት ሆኗል። ይህም ብቻ ሳይሆን የተኩስ አቁም ስምምነቱን ቀጣይነት በተመለከተ ጥርጣሬ ፈጥሯል። አረብ በፓኪስታን ኢስላማባድ በአሜሪካና ኢራን መካከል የሚጀመረውን መደበኛ የድርድር ሂደት ውጤታማነት ጥያቄ ውስጥ ከቷል። ከአሁን ቀደም በአሜሪካና ኢራን መካከል የተደረጉ ሁለት የድርድር ሂደቶች የተለያዩ ደረጃዎችን ካለፉ በኋላ መክነዋል። ባለፈው ዓመት ሰኔ ወር በእስራኤልና ኢራን መካከል ድርድር እየተደረገ ባለበት ሁኔታ እስራኤል በኢራን ላይ ጥቃት ፈጽማ አሜሪካ በመቀላቀሏ ሂደቱ ፈርሷል። የካቲት 28ቱ ጦርነት የተከሰተውም ስምምነት ላይ ለመድረስ ጫፍ እንደደረሱ በሚታመንበት ሁኔታ ላይ ነው። እነዚህ ሁኔታዎች ኢራን በአሜሪካ ላይ እምነት እንዳይኖራት ከማድረጋቸውም በላይ ጊዜያዊ የተኩስ አቁም ስምምነቱ አንድ ቀን ሳይሞላው መጣሱ እርስ በርስ እምነት እንዳይኖራቸው አድርጓል። ለዳግም ግጭት መንስኤ የሚሆኑ ዛቻዎች መሰማታቸውም ያንኑ የሚያረጋግጥ ነው። በቀጣይም ለጦርነቱ መነሻ የሆኑ መሰረታዊ ምክንያቶች በድርድር ካልተፈቱ ዳግም የመካከለኛው ምስራቅ ጦርነት ሊነሳ ይችላል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኮንቨርሴሽን፣ አልጀዚራ እና ቢቢሲን በዋቢነት ተጠቅመናል።